ሰላም እንዴት ናችሁ? ውድ የዚህ ቻናል ተከታታዮች፣ በዛሬው ዕለት እንግዲህ በርካታ ስፖርታዊ መረጃዎችን ስለ ሁሉም የአውሮፓ ክለቦች ወደ እናንተ ይዘን መጥተናል። ሊቨርፑልን፣ ማንቸስተር ዩናይትድ፣ አርሰናል እና ማንቸስተር ሲቲን የተመለከቱ ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። አብራችሁን ቆዩ። በመጀመሪያም እንግዲህ ሊቨርፑልን የተመለከተ ስፖርታዊ መረጃ ወደ እናንተ የምናደርስ ይሆናል። ሊቨርፑል የሳመቪን ሁኔታ ቀደም ብሎ ሲከታተል እንደቆየ እየተገለጸ ይገኛል። ያንዱ ማንዴ ካመለጣቸውና በብራድሊ ባርኮላ ላይ ከተቀመጠው ከፍተኛ የዋጋ ማውጫ በኋላ ክለቡ ወደዚህ ሆላንዳዊ ኢንተርናሽናል ፍላጎት እንደገና የሚመለስበት እንደሆነ ወደፊት የሚታይ ይሆናልና አሁንም ቢሆን በሳመቪን ላይ ያላቸው ፍላጎት እንደጸናና ተጫዋቹን ለማስፈረምም መሄድ እስካለባቸው ርቀት ድረስ ለመጓዝ ሀሳብ እንዳላቸው ነው እየተገለጸ የሚገኘው። ይህ ተጫዋች እንግዲህ በበርካታ የአውሮፓ ክለቦች ይፈለጋል። ነገር ግን ከዛም ውስጥ ሊቨርፑሎች ተጫዋቹን ለማስፈረም እንቅስቃሴ እያደረጉ እንደሆነ እየተገለጸ ይገኛል። ከሳማቪ በተጨማሪ እንግዲህ ሊቨርፑሎች የብራድሊ ባርኮላን የወደፊት ሁኔታ እስካሁን አልተወሰነም እና አዲስ የኮንትራት ውይይቶችም ለአንድ ዓመት ቆሟል። ሊቨርፑል በጣም ፍላጎት አላቸው። አርሰናሎችም እንደ አማራጭ በዝርዝራቸው ላይ ያስቀምጠውታል ተብሏል። ፒኤስጂ ሊለቀው ይችላል። ነገር ግን የዝውውር ጥያቄ ካለ ብቻ እንደሆነ እየተገለጸ ይገኛልና በዚህ ሁኔታ ውስጥ የምንረዳው ነገር ሊቨርፑሎች ሁለቱንም ማለትም ሳማቪልንም እንዲሁም ደግሞ ብራድሊ ባርኮላንም ለማስፈረም እንቅስቃሴ ለማድረግ ዝግጁ እንደሆኑ ነው እየተገለጸ የሚገኘው። ቪክተር ሙኖዝ ስለ አንዲ ራዮላ እንዲህ ሲል ተናግሯል። ስልክ ደውሎልኝ በእኔ እምነት እንዳለው ነገረኝ። ክለቡም እንዴት እንደሚጫወት አስረዳኝ። ይህም ከኔ ያጫወት ባህሪ ጋር በጣም ይስማማል። በተለይም ያለማቋረጥ የሚያደርጉት ፕሬሲንግ እንደ እግር ኳስ ተጫዋች ለማደግ ይህ ለእኔ ተስማሚ ቦታዬ ነው ብሏል እና ቪክተር ሙኖዝ እንግዲህ በሊቨርፑል ቤት የሚያሳየው ድንቅ እንቅስቃሴ በሁሉም ዘንድ በጉጉት እየተጠበቀ ይገኛል። ተጫዋቹ በጣም ፖቴንሻል አለው እና የሊቨርፑልን የማጥቃት አቅም አንድ ስቴፕ እንግዲህ ከፍ ያደርጋል ተብሎ ይጠበቃል። የርገን ክሎፕ የጀርመን ብሔራዊ ቡድን አሰልጣኙ ጁሊያን ነግልስማንን ለመተካት ቀዳሚ ተጠቃሽ እጩ ሆኗል ተብሏል። ክሎፕም ይህ ኃላፊነትን ለመረከብ ፍላጎት አለው። ጁሊያን ነግልስማን ጀርመን ከዓለም ዋንጫው ከተሰናበተች በኋላ በኃላፊነቱ ለመቀጠል ዝግጁ መሆኑን ተናግሯል። ሆኖ መረጃዎች የጀርመን እግር ኳስ ፌዴሬሽን ከስራ ሊያሰናበተው መሆኑንም ያመላክታሉና እንደሚታወቀው እንግዲህ የኤርገን ክሎፕ በሊቨርፑል ቤት የሰራው እጅግ አስገራሚ ነገር እንዳለ ሆኖ አሰልጣኙ የጀርመን ብሔራዊ ቡድንን ለመረከብ ዝግጁ እንደሆነ ነው እየተገለጸ የሚገኝ። ሪቻርድ ሂውዝ በዚህ የክረምት የዝውውር መስኮት ሙሉ ትኩረቱን በሊቨርፑል የዝውውር ስራዎች አዲሱን ዋና አሰልጣኝ አንዲ ራዮላን በመደገፍ ላይ አድርጓል። በውሉ መሰረትም ይህ በሊቨርፑል የመጨረሻ የዝውውር መስኮቱ ይሆናል። ከዚያ በኋላ ተተኪው ስራውን በአንፊልድ እንዲረከብ የሽግግር ጊዜ ይኖራል ሲል ታማኙ የዘ አትሌቲክ ጸሐፊ የሆነው ዴቪድ ኦርኒስቴን ዘግቧልና ይህ ሰው እንግዲህ የመጨረሻው ይሆናል ተብሎ ይጠበቃል። በመቀጠልም እንግዲህ ቼልሲዎችን የተመለከተ በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። የሁሉም ክለብ ደጋፊዎች ይህንን ቻናል ሰብስክራይብ ማድረግ ፈጽሞ እንዳይዘነጋ። በርካታ ስፖርታዊ መረጃዎችን ወደ እናንተ የምናደርሳችሁ ይሆናል። ቼልሲዎች ቻሎባ፣ ዲሳሲና ቶሲን ወይም ባዳሺሌን በላክሮክስ እንደ ቀያሪ ተጫዋች ለማስፈረም እድሉን ለመስጠት ተዘጋጅተዋል ተብሏል። በተጫዋቹ ላይ በጣም ከፍተኛ የሆነ ፍላጎት አላቸው። በቼልሲ ቤት በጣም የሚፈለግና በጣም ድንቅ እንቅስቃሴን በክሪስታል ፓላስ ቤት ያሳየ ተጫዋች እንደሆነ ይታወቃል እና በተጫዋቹ ላይ ቼልሲዎች ከፍተኛ የሆነ ፍላጎት እንዳላቸው ነው እየተገለጸ የሚገኘው። የባየር ሙኒኩ ኒኮላስ ጃክሰን የግዢ ውሉ ካፈረሱ በኋላ ወዲያውኑ ወደ ቼልሲ መመለሱን አረጋግጠዋል። ባየር ሙኒክ ኮምፓኒ በኒኮ ደስተኛ ቢሆንም የ20 ሚሊዮን ዩሮ የግዢ አማራጩን በጣም ውድ እንደሆነ ወስኗል ተብሏል እና ተጫዋቹ ወደ ነበረበት ክለቡ ተመልሷል። ሪያል ማድሪድ በዚህ ክረምት ኢንዞ ፈርናንዴዝን የማስፈረም እድላቸው ላይ ተስፋ እየቆረጡ ይገኛሉ። የቼልሲው አማካኝ ተጫዋች አሁንም ኢላማ ቢሆንም የስምምነቱ አጠቃላይ ወጪ ማድሪድ ሊያቀርበው ካሰበው በላይ ነው ተብሏል። ሁኔታው እየታየ ሲሄድ የተጠየቁት የፋይናንስ ጥያቄዎች የክለቡን ፍላጎት ለማሟላት አስጊ ናቸው ተብሏል እና ይህ አርጀንቲናዊ ተጫዋች ወደ ሪያል ማድሪድ የማቅናት እድሉ እጅግ ሰፊ ነው። ኢንዞ ፈርናንዴዝ ቼልሲን ለመልቀቅ ይፈልጋል። ሪያል ማድሪድም የመጀመሪያ አማራጩ አድርጎ ይመለከቷል ተብሏል። ማንቸስተር ሲቲና አርሰናል ስለ አርጀንቲናዊ ተጫዋች መረጃ ከሚሰበስቡት መካከል እንደሆኑና ፍላጎት እንዳላቸውም ነው እየተገለጸ የሚገኘው። ቼልሲዎች እንዲህ በቀላሉ ተጫዋቹን ይለቁታል ተብሎ አይጠበቅምና የኢንዞ ፈርናንዴዝ ወኪል ጁቪየር ፓስቶሬ እንዲህ ሲሉ ተናግረዋል። አዎ ሪያል ማድሪድ
ለእሱ ጥሩ ድምፅ ሰጥቷል። ሪያል ማድሪድ የሚወደው ተጫዋች ነው እና ሪያል ማድሪድን ይወዳል፣ ምክንያቱም ስፔን ያሉ ሌሎች ክለቦችም ይወዳል ሲሉ ነው የተናገረው። አሁን ትንሽ መጠበቅ አለብን፣ በዚህ ጊዜ ሌላ የዓለም ዋንጫ ለማሸነፍ መሞከር ላይ ማተኮር እመርጣለሁ፣ ለመነጋገር ጊዜ ይኖረናል ሲል ሮማዎች ከቼልሲ ገርናቸው ጋር በተያያዘ መረጃ ከቼልሲ ሮማዎች ቼልሲን ከገርናቸው ጋር በተያያዘ መረጃ ጠይቀዋል ተብሏል። ሮማዎች ባለፉት ሰዓታት ውስጥ ስለ ገርናቸው የውሰት ስምምነት መረጃ ጠይቀዋል። ኢንተር ሚላን ቻሎባን ለማግኘት ድርድር ላይ ሲሆኑ ከተጫዋቹ ጋር ግንኙነት በማጀመር ላይ ሲሆኑ ቻሎባም ለመቀላቀል ሙሉ ለሙሉ ክፍት ነው ተብሏል። በርካታ ተጫዋቾችን ቼልሲዎች በመሸኘት አዳዲስ ተጫዋቾች ወደ ክለባቸው እንዲቀላቀል ያደርጋሉ ተብሎ ነው የሚጠበቀው። ግራኒት ዣካ ስለ ወደፊት ጊዜ እንዲህ ሲል ተናግሯል። ይህ የኔ ስራ አይደለም፣ ወደ ቼልሲ ልዘዋወር የሚችልበት ሁኔታን መነጋገር፣ ለዚያም የራሴን አመራር አለኝ። ሙሉ በሙሉ በዓለም ዋንጫው ላይ ማተኮር እፈልጋለሁ። ቼልሲ ሰንደርላንድ ለሽያጭ ባያቀርበውም ዣካን ለማስፈረም በንቃት እየተከታተለ እንደሆነ እየተገለጸ የሚገኘው ግራኒት ዣካ ከምንም በላይ የሚታወቀው በምንድን ነው? በመሪነቱ። የትኛውም ክለብ ቢሆን እንግዲህ አምበል ሆኖ ሲመራ በጣም አስገራሚ ግርማ ሞገስ ያለው ተጫዋች ነውና በበርካታ ክለቦች እንዲፈለግ የሚያደርገውም አንዱ ከብቃቱ ባሻገር ኳሊቲ ያለው ተጫዋቹ ከኳሊቲውና ከብቃቱን ባሻገር የመሪነት መንፈሱ በበርካታ የአውሮፓ ክለቦች እንዲፈለግ አድርጎታልና ይህ ተጫዋች እንግዲህ ወደ ቼልሲ የሚያቀናበት እድል እጅግ ሰፊ እንደሆነ ነው እየተገለጸ የሚገኘው። ማንቸስተር ሲቲን በተመለከተ መረጃ ላድረሳችሁ። ማንቸስተር ሲቲ እንግዲህ የአሌክስ ስኮት ሁኔታ በቅርበት ሆኖ እየተከታተለ ቢሆንም ነገር ግን እስካሁን ድርድር ለመጀመር ፈቃደኛ አልሆነም። ቦርንማውዝ ለተጫዋቹ ቢያንስ 93 ሚሊዮን ዩሮ እንደሚጠይቅ ይጠበቃል። ተጫዋቹም ወደ ሲቲ ለመዘዋወር በጣም ይፈልጋል። ነገር ግን የአዩብ ቡዋዲ ዝውውር ክለቡ ቅድሚያ የሚሰጠው ጉዳይ ሆኖ ይቆያል ተብሏል። በጣም ደምቀው መታየት ከቻሉ በዓለም ዋንጫው እንግዲህ ብዙ ተጫዋቾችን ተመለከተናል። ከነዛም ውስጥ እንግዲህ ይህ ተጫዋች በግንባር ቀደምትነት ይጠቀሳል። በጣም ኳሊቲ ያለው እንቅስቃሴዎቹ በጣም ማራኪ ናቸውና በማንቸስተር ሲቲ ቢወደድ በማንቸስተር ሲቲ ቢፈለግ ይህን ያህል አስገራሚ ሊሆን አይችልም። ከማንቸስተር ሲቲ ጋር የተያዘ ሌላኛው መረጃ እንግዲህ በትላንትናው ዕለት ማንቸስተር ሲቲዎች ጀርሚ ሞንጋን ለማስፈረም ከስምምነት መድረሳቸው ይታወቃልና ስምምነቱም በ10 ሚሊዮን እየተጠናቀቀ ሲሆን አርሰናል ብዙ ድርድር አድርጎ ቢዘገይም ሲቲ ግን ልጁን ለማስፈረም ችሏል። ከሲቲ የሚደነቀው ነገር ይሄ ነው። በድርድር በጣም የላቁ እንደሆኑ በአሁን ጊዜ ብቻ ሳይሆንም ሼክ መንሱር ሲቲን ከተቀላቀለበት ጊዜ አንስቶ መጀመሪያ የሰራው ነገር ምንድን ነው? በድርድሩ በተለይ ሲቲዎች የላቁ እንዲሆኑ ሌሎች ክለቦችን ማሸነፍ እንዲችሉ በጣም መሰረት የጣለ ክለብ እንደሆነ በሚገባ የሚያሳይ ነውና ዝውውሮች ላይ ፈጣን የሆነውን ሲቲ እየተመለከትን ነው። የኢሊዮት አንደርሰንን እንግዲህ ፊርማ ማግኘት ችሏልና ተጫዋቹ እንግዲህ በማንቸስተር ሲቲ ቤት ድንቅ የሆነ ነገርን ያስመለክተናል ተብሎ ነው የሚጠበቀው። አርሰናልን በተመለከተ መረጃ ላደርሳችሁ። አርሰናል ስለ ቦርንማውዙ አማካኝ ተጫዋች አሌክስ ስኮት ጥያቄ አቅርበዋል። ነገር ግን ውድቅ እንደተደረገበት ተነግሯል። ቦርንማውዝ ተጫዋቹን ለመሸጥ ፍላጎት የለውም እና ለስኮት አዲሱን ለማቅረብ ይፈልጋል ሲል ሳሚ ሞክቤል ዘግቧል። አርሰናሎች በተጫዋቹ ላይ ከፍተኛ ፍላጎት አላቸው። ተጫዋቹ በጣም ኳሊቲ ያለው ተጫዋች ነው። በዲፌንሲቭ ኮንትሪቢሽኑም እንግዲህ አርሰናል ከያዛቸው ተጫዋቾች አንጻር በጣም ኳሊቲ ያለው ተጫዋች ለአርሰናል አጫወት እጅግ ተስማሚ የሆነ ከዲክላን ራይስ ጋር ቢጣመር በጣም የሚገርም እንቅስቃሴን ያደርጋል ብዬ ከምጠብቃቸው ተጫዋቾች ውስጥ አሌክስ ስኮት ነው እና በተጫዋቹ ላይ ከፍተኛ ፍላጎት አላቸው። ክርስቶስ ዞሊስ የአርሰናል ፍላጎት የሳበ ሲሆን ለሱ የሚሆን ማንኛውም ዝውውር ክለቡ በባርኮላ እና በሮጀርስ ላይ ካለው ፍላጎት ተለይቶ የታሰበ ነው ተብሏል። ነገር ግን ገብርኤል ማርቲኔሊ ከቡድኑ ጋር የሚቆይ ከሆነ ዞሊስ ክለቡን ከተቀላቀለ አርሰናል የፋይናንስ አቅሙ በሌላ ውል ላይ ሊያተኩር ይችላል ተብሏል። ለምሳሌ ጁኒየር ክሩፒ በጥልቅ ውስጥ ጥሩ የሚጫወትና በክንፍ መጫወት ይችላልና በተጫዋቹ ላይ አርሰናሎች ፍላጎት እንዳላቸው ነው እየተገለጸ የሚገኘው። ሚካኤል አርቴታ የጉማሬሽ ትልቅ አድናቂ ሲሆን በውስጡም ዝውውሩ እንዲሳካ ጠንክሮ እየሰራ ነው ተብሏል። ጉማሬሽ ለረጅም ጊዜ በአርሰናል ውስጥ ከፍተኛ ግምት የሚሰጠው ተጫዋች ሲሆን ከ60 እስከ 70 ሚሊዮን ፓውንድም የተጫዋቹን ዝውውር ለመጨረስ አርሰናሎች የሚያስፈልጋቸው ዋጋ ነውና የዚህን ተጫዋች ዝውውር ለመጨረስም እየሰሩ ይገኛሉ።
አርሰናል የዊሊያም ሳሊባን የጀርባ ሁኔታ መከታተሉን ቀጥሏል። ምክንያቱም የተወሰነ አይነት ቀለል ያለ የሕክምና ሂደት ሊፈልግ ይችላል። ነገር ግን እስካሁን ምንም አይነት ውሳኔ አልተደረገም እና አርሰናሎች እንግዲህ ትንሽ ስጋት ውስጥ ሊገቡ ይችላሉ። ምክንያቱም ዲክላን ራይስም እንዲሁ ጉዳት ማስተናገዱ ይታወቃል እና እንዲህ አይነት ነገሮች ላይ ፎከስ ሊያደርጉ ይገባል። ምክንያቱም በቀጣይ ውድድር ዓመትም ከየትኛውም ክለብ በላይ የፕሪሚየር ሊግ ዋንጫውን ከፍ አድርጎ ለመሳም ቅድመ ግምት የተሰጠው አርሰናል እንደሆነ ይታወቃልና የተጫዋች ጉዳት ደግሞ ምን ያህል ኢምፓክት እንዳለው እናውቃለን። ሌላኛው ከአርሰናል ጋር በተያያዘ እንግዲህ የወደፊት ህይወቱን ለመወሰን እንግዲህ ከአርሰናል ጋር በተያያዘ እንግዲህ ተጫዋቹ ራፋኤል ሊዮን አርሰናል ለማስፈረም ፍላጎት አላቸው። ከ60 እስከ 70 ሚሊዮን ፓውንድ ባለው ደግሞ ዝውውሩን ለመጨረስ ሀሳብ እንዳላቸው ነው እየተገለጸ የሚገኘው። ኤሲ ሚላኖች ይህን ያህል የዝውውር ጥያቄ የሚቀርብላቸው ከሆነ ተጫዋቹን ለመሸኘት አሻፈረኝ እንደማይሉ ነው እየተገለጸ የሚገኘውና የዚህን ተጫዋች ፊርማ ለማግኘት አርሰናሎች ወሳኝ የሆነ ስራን እየሰሩ እንደሆነ እየተገለጸ የሚገኘው። በርካታ ተጫዋቾችን በክረምቱ የዝውውር መስኮት አርሰናሎች ለማግሮፍ እየሰሩ ይገኛሉ። ታዲያ አሁን የሚወጡ መረጃዎች እንደሚጠቁሙት ከሆነ አርሰናሎች የብሩኖ ጉማሬሽን ዝውውር ለመጨረስ እንግዲህ የዝውውር ጥያቄ ለማቅረብ እንዳሰቡ ነው እየተነገረ የሚገኘው። በዛሬው ዕለት እንግዲህ በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን ቀረብን። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካም ነው።